ማንም የለም። እግዚአብሔር መልካም ነው። ከመልካምነቱ የተነሳ ቀኖችን እያለፍን እሑድን አልፈን ሰኞ ላይ ደርሰን ማክሰኞ እንዲህ እያለን የዘመናችንን ቁጥር እግዚአብሔር ባስቀመጠው ልክ እንኖራለን። ክብር ለጌታ ይሁን። ዋስትናችን ሰማይን ምድርን በውስጡ ያለውን ሁሉ የፈጠረና ሁሉን የሚቆጣጠር አምላክ ስለሆነ የረዳን ጌታ ይባረክ። ሳምንታችሁ እንዴት ነበር? ቆንጆ ነበር። ክብር ለጌታ ይሁን። ወይዘሮም ኢትስ ጌቲንግ ቤተር። ባለፈው የነበረው ትንሽ ማርሽ ነበረ። አሁን መካከለኛ የሆነ እየመጣ ነው እና የእግዚአብሔር ስም ይባረክ። ምንማረው ባለፈው የጀመርነውን የምታስታውሱ ካላችሁ የዛሬ 2 ሳምንት ጀምረነው ሳምንት አብርሽ ገብቶ ነበር እና እኔ አልጨረስኩም እና ደግሞ ብዙ ሰዎች በብራዚል ነው በፈረንሳይ ይሆን በስፔን ምክንያት ባይሆንም በራሳቸው ምክንያት አልተገኙም። ምክንያቱም የቤተሰብ ኃላፊነትም የገጠማቸው የራሳቸው ችግር ስለነበሩ አልተገኙም። ግን ትምህርቱን እንድዘለው አልፈለጉም። አስፈላጊ ስለሆነ በተቻለ መጠን ፍጥነት ሻል አድርጌ የባለፈውንም የቀረኝንም ለመጨረስ ሞክራለሁ። ኢየሱስ ጌታ ነው። ድምጽ ይሰማል ወይስ ግን አታውቁኛል? እኔ በጣም እያስለፈለኝ ክብር ለጌታ ይሁን። 1 2 3 1 ሃሌሉያ ፕሬዝ ጋድ። እግዚአብሔር ይባረክ። የሚያስታውሰኝ ሰው አለ? ባለፈው ምን እንደጀመርኩ አሜን። በጣም አስተማማኝ አድማጮች ስላሉኝ ነው ያሉት እና ስትሰሙ ያስታውቅባችኋል። Some are paying attention. ዳዊት ስለ ቃሉ ሲናገር ጭንቅላትን ጭምር አዘንብል ነው የሚለው። ጆሮህን ወደ ስርዓቱና ወደ ቃሉ አዘንብል፣ ሁለንተናህን ለዛ ነገር ስጥ ነው የሚለው። ስትሰጥ ይመጣል። ክብር ለጌታ ይሁን። የእግዚአብሔር ቃል በህይወታችን የማይሆነው ነገር የለም። አንድ ነገር ነግሬያቸዋለሁ። የቃሉን ባህሪ ስናገር ምንድን ነው ያልኩት? የእግዚአብሔር ቃል ሕያው ነው፣ የሚሰራም ነው፣ 2 አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስን መንፈስን ጅማትን ቅልጥምን እስኪለይ ድረስ የሚወጋ ነው፣ በልባችን ውስጥ ያለውን ሐሳብና ስሜት ደግሞ ይመረምራል። ማን? የእግዚአብሔር ቃል። ከእርሱ የሚሰወር አንዳች ነገር የለም። ስለዚህ ዛሬ ይህንን ነገር ባለፈው የጀመርነውን ስንማር ለምንድን ነው የቃሉን ጠቀሜታ በአማኝ ሕይወት ብለን የምናይበት ምክንያት፣ ዋናው ምክንያት ምንድን ነው? ቃሉ ምን ያህል ጠቀሜታ እንዳለው ገብቶን ቃሉን እንድናነብ ነው። እኔ አሁን 100 ሳምንት እንዲህ አባዝቼ ምናምን ይጠቅማል ይብል ብለፈልፍ ላይሆን ይችላል። ግን ቃሉ ምን ይሰራል በእኔ ሕይወት ውስጥ፣ በአንቺ ሕይወት ውስጥ ምን ይሰራል፣ በአንተ ሕይወት ውስጥ ምን ይሰራል የሚለውን ነገር ከተረዳን ግን ከገባን ካወቅን ግን ይሰራል። አንድ ሴት ነግሬያችሁ እንደሆነ በምሳሌ ደረጃ ላይ ነገርኳችሁ። ይህቺ ሰው በጣም የታወቀ አገልጋይ ሰው ሚስት ነች። በ1950ዎቹ ውስጥ ሲያገለግሉ ቆይተው ላስቲር ነው የሞተችው በ92 ዓመቷ። አደገኛ ካንሰር ይዟት በ46 ዓመቷ ካንሰር ያዛት። የእግዚአብሔርን ቃል በጣም ታምን ነበርና ባለፈው ነግሬያችሁ እንደሆነ ካስታወሳችሁት ኤርሚያስ መጽሐፍ ምዕራፍ 30 ቁጥር 17 ላይ ያለው ጤንነትህን እመልሳለሁ፣ ቁስልህን እፈውሳለሁ የሚል ቃል ነበር። እሱ ደጋግማ ትላለች፣ ሁሌም ሌሎችንም ትላለች። በመጨረሻው ቀን ግን ከሐኪሟ ጋር ቀጠሮ የነበራት ጊዜ ይህንን እያወጀች ሄዳ በሐኪሞቹ ፊት ተፈውሳ ነው የመጣችው። እና ሰዎቹ ምንድነው ያሉት? ሃው እንዴት ሊሆን ቻለ? ምንድነው ያልነው ቅድም? የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ 2 አፍ ካለው ሰይፍ ይልቅ የተሳለ ነው። መንፈስን
ስሜትንም ስጋንም ጅማትን ቅልጥምን ይላል። ምንድነው ቅልጥም የሚለው ነገር? ቦን ማሮ ያወራው ነገር ቦን ማሮ ምንድነው ብትሉ የሰው የመጨረሻው ኮምፕሊኬትድ ነገር የሚሰራው በዛ ውስጥ ነው። ለምሳሌ ደም ዋይት ብለድ ሴልስ እና ሬድ ብለድ ሴልስ የሚሰሩት እዛ ነው። ካንሰር ከደም ጋር የተያያዘ ነገር ነው እና የኤክስትሪም የሆነ ሃይ ዱፕሊኬሽን ኦፍ ዲ ብለድ ሴልስ ወይም ደግሞ የተለያዩ ሴሎች መባዛት ነው። ያ ነገር ምንጩና መነሻው ከቦን ማሮ ውስጥ ነው እና ይሄንን ሄዶ ሊነካ የሚችለው የእግዚአብሔር ቃል እንጂ የሳይንስ ስራ አይደለም። ሳይንስ የወጣን ደም በመስመር ላይ ያለ በአርተሪና በቬን ላይ ያለውን ያቃጥል ይሆን ይችላል። በጨረር በሌላ ኪሞ መንገድ ያቃጥሉታል እንጂ ከምንጩ ላይ ፕሮዳክሽኑን እንዲያጠፋው ማድረግ አይችሉም። የእግዚአብሔር ቃል ግን በእምነት ስንወስደው እኛን የመፈወስ ጉልበት አለው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ልመለስ ነው። ከመጀመሪያ ጀምሬ ነው ማይላችሁ። ፈጠን እላለሁ። እንዳልኳችሁ በእውቀት ሆነን የእግዚአብሔርን ቃል ማንበብ እንድንችል ነው ይህን ክፍል የምንማረው እና የርዕስ ብለን ካልነው ቅድም እንዳልነው የቃሉ ጠቀሜታ በአማኝ ሕይወት ውስጥ ነው። እንደ መግቢያ የወሰድኩት ጥቅስ መዝሙር 119 ቁጥር 18 ላይ ዓይኖቼን ክፈት ከሕግህ ተአምራትን አያለሁ። ዓይኖቼን ክፈት ከሕግህ ተአምራትን አያለሁ፣ ከቃልህ ተአምራትን አያለሁ። ጌታችን ኢየሱስ ክርስቶስ አንድ ስፍራ ላይ በመንፈስ 40 ቀንና ሌሊት ጾሞ ጸልዮ ሲመለስ ዲያብሎስ በገጠመው ጊዜ እችን ድንጋይ እስቲ ዳቦ አድርጋለ። በተቸገርንበት ነው የሚመጣው። ለምሳሌ ፋይናንሻሊ ዳውን በሆንበት ጊዜ አገር ቤት ቢሆን ሌብነትን ያመጣላችኋል። የሆነ ብር የሰው አምጥቶ እችን ነገር ብትወስድ እኮ የቅድሙን ችግር ትወጠዋል። ኢየሱስ ግን ያለው ነገር ምንድን ነው? ሰው በዳቦ ብቻ አይኖርም፣ ነገር ግን ከእግዚአብሔር አፍ በሚወጣ ቃል። ክብር ለጌታ ይሁን። የእግዚአብሔር ቃል በሕይወት ያኖራል። ይህንን ስናውቅ እንኖራለን። ክብር ለጌታ ይሁን። መጽሐፍ ቅዱስ ላይ ብዙ ነገር የሚነገር አለ። ለምሳሌ አንተ ለሰው ለመጸለይ ስትፈልግ የእግዚአብሔር ቃል በሙላት በውስጥ ካለ ምንድን ነው የምትለው? መጽሐፍ ቅዱስ ምን ይላል ስለዚህ ሰው እንድጸልይ? የቤተክርስቲያን ሽማግሌ ብንሆን የያዕቆብን መጽሐፍን ጠቅስ ነበር። ነገር ግን ሌሎች ነገሮች አሉ። ያመኑትንም እነዚህ ምልክቶች ይከተሏቸዋል በስሜ ይላል አይደለም? ያመኑት ፓስተሮች አይልም፣ መጋቢያን አይልም። ያመኑትንም በክርስቶስ ኢየሱስ ያመኑትንም እነዚህ ምልክቶች ይከተሏቸዋል በስሜ አጋንንትን ያወጣሉ፣ ድውያንን እጃቸውን ጭነው በመጸለይ ይፈውሳሉ። የሚገል ነገር እንኳን ቢወስዱ አይጎዳቸው። ክብር ለጌታ። ይሄ ቃል በእኛ ውስጥ ሲኖር አንድ የእግዚአብሔር መልእክትና ስራ ወደኛ ሲመጣ ቃሉ በውስጣችን ይመጣል። በመንፈስ ቅዱስ ስንበረከክ ምን እንደምንጸልይ አናቅም። ነገር ግን በውስጣችን የቃሉ ሙላት ካለ ምን እንድንጸልይ ያ ቃል በውስጣችን ይናገራል። መገለጥን ወደኛ ያመጣል። ሌላ ነገር ውስጥ እንዳንከርም፣ ሽኳርና ጨው ላይ እንዳንከርም የእግዚአብሔር አጀንዳ በሆነው ነገር እንድንጸልይ ምሪትን ይሰጠናል። ምን? ቃሉ በውስጣችን በሙላት ሲኖር። ስለዚህ ቃሉን ልንፈልገው ይገባል። አስፈላጊ ነው በሕይወታችን ውስጥ። አለበለዛ ቃሉ ሙላት ከሌለው ተመልከቱ። ለምሳሌ አንድ ሰው አዳኝ ቢሆን ለማደን ሲሄድ ጠመንጃ ይዛል። ባዶ ጠመንጃ ይዞ ያለ ጥይት ቢሄድ ሊያድን ሲል አንበሳ ቢመጣ ምን ይደረጋል? ነግሬሃለሁ ተመለስ ትሉታላችሁ? አንበሳ አይባልም። ጥይት ካለ ታስገቡና ትገሉታላችሁ። እኛ ውጊያችን ከስጋና ከደም ሳይሆን ከመንፈሳዊ ዓለም ካሉ አለቅነት፣ ስልጣናት፣ ኃይላት ጋር ነው። እነዚህን የምንገላቸው በእግዚአብሔር ቃል እንጂ በስድብ አይሆንም። ስለዚህ የእግዚአብሔር ቃል በሙላት ይኑር በሁላችን። ኢየሱስ ጌታ ነው። ቃሉ ለዚህ ነው የሚያስፈልገን። አንድ ሰው አንገላምጠው ሰይጣን ይቻላል፣ እንሰድበው እንችላለን። ሞከሩ ይችልበታል። እሱ የበለጠ ነው የሚችለው። እሱ ነው ምንጩ ራሱ። የእነዚህ ክፋት ነገሮች ምንጩ እሱ ስለሆነ እሱ በሰፈርኛ አንችለው። እኛ እግዚአብሔር በሚሰጠን መሳሪያ በዛ ነው የምንቋቋመው፣ ስራውን የምናፈርሰው እና ያ ደግሞ ኤፌሶን መጽሐፍ ላይ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ በክፉ ቀን የክፉን ሀሳብ መቋቋም እንዲችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብሎ ይላል እና ያንን ነገር ልንይዝ ነው የሚገባው። የእግዚአብሔር ቃል አንዱ መሳሪያችን ነው። የእግዚአብሔር ስም የተባረከ ይሁን። ሌላው
በዋነኝነት ምንም እንኳን እንደዚህ አይነት ነገሮች በህይወታችን የሚገጥሙንና እነሱን የምንቋቋምበት መንገድ ቢሆንም ክብር ለኢየሱስ ይሁን እና እግዚአብሔር የሚጠብቅብን የሥራ አጀንዳ አለ። ለምሳሌ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ባለው ላይ ምንድን ነው የሚለን እግዚአብሔር ቃል? ምን ይለናል እግዚአብሔር ቃል? ሂዱ ነው የሚለው። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ምን አድርጓቸው? ደቀ መዛሙርት። ያልኳችሁንም ትምህርት እንዲያስጠብቁ እያዘዛችሁ ደቀ መዛሙርት አድርጓቸው ይላል። እና በክርስትና ህይወት ውስጥ ጌታ ከኛ የሚፈልገውና እንድንሄድበት ያዘጋጀው ነገር ምንድን ነው? እኛን ኑ ብሎ ከዓለም ወይም ደግሞ ከሌላ ሃይማኖት ውስጥ አምጥቶ በእምነት ወደሚገኝ ህይወት ውስጥ ነው ያስገባ። ከሌላ ሰፈር እስላም ልንሆን እንችላለን፣ ኦርቶዶክስ ልንሆን እንችላለን፣ ካቶሊክ ልንሆን እንችላለን። ዝም ብለን ደግሞ ምንም ነገር የሌለን ሰዎች፣ አንዳንድ ቤት ምንም ነገር የለም። ሰይጣንም እንደ ልቡ ገብቶ ይወጣል፣ ሌላም ነገር እንደ ልቡ ገብቶ ይወጣል። ሚነካውም ነገር የለም። እነዛ ሰዎች ጌታ መጣና በመንፈሱ አዲሶን እና መንፈሱን ሞልቶ የህይወትን የዘላለም ህይወት ማህተምን በእኛ ላይ አድርጎ ካገባን በኋላ በቃሉ ሞልቶ እንደገና ደግሞ እኛ እንዳመጣን እንዲሁ ወጥተን እንድንናገር የጌታ ፈቃድ። ሰማችሁኝ? አንድ ቦታ ቁጭ ልንል አይደለም። ወንጌል ስርጭት አሪፉ ነው፣ ዋነኛው በቃ ምንም አማራጭ የሌለው ጉዳይ ነው። በዚህ ላይ የተካኑ ሰዎች አሉ ማለት የተቀበዋል። ይሄ አንዱ ነው። በመስሪያ ቤት ሰዎች ይገጥሙናል። አሁን ለምሳሌ ኢትዮጵያ የረሷ ፕሮግራም ቀን አንድ ቀን ያየዋቸው ማዕት አፍሪካዎች አሉ። ስታገኛቸው ስለ ክርስቶስ መናገር፣ ሰዎች ማያምኑ ከሆነ ኢየሱስ ክርስቶስ ህይወትን ይሰጣል፣ ሰላምን ይሰጣል፣ እንዲህ ነው በክርስቶስ ያለው የህይወት ትርፍ ይሄንን ይመስላል። ልጆቻችሁን፣ ቤታችሁን፣ ፋይናንሳችሁን፣ ጤናችሁን ሁሉ ይጠብቃል። እግዚአብሔር ዛሬ እኛን ያከበረን ከሱ የተነሳ ነውና እናንተም እንዲሁ እንዲሆንላችሁ ወደሱ ነው። መስሪያ ቤት መኪና ውስጥ ሰው ፓሴንጀር ሲገባ ቀስ ብሎ መንገድ በሚቻል መንገድ ደግሞ አቅም ከሌለ እና ይሄ ማንም ይሄን አይነት ጥበብ ቢጎለው ወደ እግዚአብሔር ይምጣ ነው የሚለው። ጥበብን የሚሰጥ አምላክ ስላለ ልንጸልይበትና ይህንን የእግዚአብሔርን ጥበብ ተቀብለን ሰዎችን ወደዚህ አይነት ህይወት እንዲመጡ ልንነግራቸው ይገባል። ይሄ አንደኛው የእግዚአብሔር የመንግስቱ ስራ፣ ወንጌልን ለሰዎች ነግረን ሰዎችን የጌታ ደቀ መዛሙርት ማድረግ ዋናው ተልኳችን ነው። እና ሁላችን እንደዚህ ነው ወይ እንናገራለን ወይ? አንዳንዶቻችን በቃ ምንድን ነው ባለፈው እዚህ ተናግሬ ነበር። በሀገራችን አንድ ምሳሌ አለ። አንድ ምሳሌ ተናግሬ ያለው እየበሉ እየጠጡ ዝም የጋን ወንድም የሚባል ነገር አለ እኛ ሀገር ብያችኋለሁ አይደለ? ምን ማለት ነው መሰላችሁ? ጋን ጠጅም ማረጋችሁ፣ ጠላም ማረጋችሁ፣ ውሃም ማረጋችሁ ምላሽ የለም። ዝም ብሎ ቁጭ ነው። ስትገቡበት ይሞላል፣ ግማሽ ታረጉትም ምንም። እንደዛ እንዳንሆን እግዚአብሔር ይፈልጋል። እና የሆነ ነገር ሲጨመርብን ነቃ፣ እግዚአብሔር መንፈስ ሲነካ ብድግ ወጥተህ የሆነ ነገር። ምናልባት አንድ እንግሊዛዊ ወንጌላዊ ነበረ ስሚዝ ዊግልስወርዝ የሚባል ሰው እና ዴይሊ የጌታ እራትን ይወስድ ነበር ይላል። ትክክል ይሁን ትክክል አይሁን ብዙ በዛ ላይ አልናገርም፣ ግን የእግዚአብሔር መንፈስ ሲናገረው ይወጣል። ፓርኮች ውስጥ ሄድና ሰዎችን ንስሐ አስገብቶ ወደ ጌታ ያመጣል። በየቀኑ ነፍሳትን ይማረክ ነበር። ክብር ለጌታ ይሁን። እና ውስጣችን የእግዚአብሔር መንፈስ በእንዲህ አይነት ነገር ሲነግረን እንዲህ አይነቱን ነገር ልናደርግ እግዚአብሔር ደስተኛ ነው። እግዚአብሔር በዚህ ቦታ ላይ ከምናደርገው ነገር ሁሉ ይልቅ አንድ ክርስቲያን፣ አንድ ሰው፣ አንድ ነፍስ ወደ እግዚአብሔር መንግስት ሲጨመር በእግዚአብሔር ዘንድ ትልቅ ደስታ ይሆናል። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እንዲህ ባይሆንስ፣ እንዲህ አሁን እንዳልኩት መመስከር ባንችልስ፣ አቅም ቢያንሰንስ ምን ይደረግ? ምናልባት ግብአት አንሶን ይሆን? ምናልባት በእኛ ህይወት ውስጥ ሊጨመር የሚገባ ነገር፣ መደረግ ያለበት ነገር አንሶን ይሆን? አናቅም ሊሆን ይችላል። ብዙ የቃል ትምህርት ስላልተማርን ሊሆን ይችላል። ምናልባትም ትኩረት ስላልሰጠነው ሊሆን ይችላል። እና መጽሐፍ ቅዱስ ላይ እንዲህ የሚል ነገር አለ። ሉቃስ ወንጌል ምዕራፍ 13 ላይ ሉቃስ ወንጌል ምዕራፍ 13 ከቁጥር 6 ጀምሮ እንዲህ ይላል። ይህን ምሳሌም አለ ይላል። ኢየሱስ ነው ይህንን የሚናገረው።
ለደቀ መዛሙርቱ ይህን ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው፣ ፍሬም ሊፈልግባት መጥቶ ምንም አላገኘባትም ይላል። በወይኑ አትክልት ስፍራ ላይ በለስ ነበረች፣ ፍሬ ሊፈልግ መጥቶ ምንም አላገኘባትም። ስለዚህ ምን አለ? የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ፈልጌ 3 ዓመት እየመጣሁ ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። ይህን ሲለው እርሱ ግን ሰራተኛው ግን መጋቢው ግን የቤተ ክርስቲያኑ ኃላፊ ግን ከጌታ ጋር ምን አለ? ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያም እስካፈስላት ድረስ በዚች ዓመት ደግሞ ተዋት። የሆነ የሚጎላት ነገር ያለ ይመስለኛል። ያንን ነገር አሟላላታለሁ። ሰም ግብአቶች ጎለዋት ነው ምናልባት ወንጌል ስርጭት ያቃታት ጉልበት ያነሳትና ጸልይላታለሁ። ይህንን አደርጋለሁና ትንሽ ጊዜ ስጣት፣ ለኔም ጊዜ ስጠኝ እያለ ነው ያለው። ክብር ለጌታ ይሁን። እና ቁጥር 9 ላይ ተመልከቱ። ወደፊት ብታፈራ ደህና ነው፣ ያለዛ ግን ትቆርጣታለህ። ብታፈራ መልካም ነው፣ ባይሆን ግን የዛን ጊዜ እምቢ ካለች ፍሬ ካላፈራች ትቆርጣታለህ። እግዚአብሔር በእኛ ህይወት ውስጥ ምን ይፈልጋል ብያችኋለሁ? ሌሎችን ሰዎች ወደ እግዚአብሔር መንግስት የጌታችን ኢየሱስ ክርስቶስ ምጽአት መዘግየት አንዱ ምክንያት ብዙዎች መዳን ያለባቸው ስቲል ገና አልመጡምና እነሱ እስኪመጡ ድረስ ጌታ በውጭ የሚጠብቀበት አንዱ ምክንያት ያ። እኛ ግን እንደተጠራ ነው መጠራት ወጥተን ሰዎችን ወደ እግዚአብሔር መንግስት እንዲገቡ ጥረት ብናደርግ ምናልባትም የጌታ ምጽአት የተፋጠነ ሊሆን ይችላል። ክብር ለኢየሱስ ይሁን። እና እዚህ ጋር የሚነግረን ምንድን ነው? ፍሬ ያላፈሩ ሰዎች አሉ። ግን ምን አለ ጌታ? መሬቱን እያባከነች ነው፣ እያበላሸች ነው። ስለዚህ ምን ትሁን አለው? ትነሳ አለው። መጋቢው ግን ምን አለ? አንድ እድል ይሰጣል። የሚጎላት ነገር ሊኖር ይችላል። ማዳበሪያ አደርግላታለሁ፣ መቆፈርም ካለበት እቆፈራለሁ። ያ ማለት ምንድነው? መንፈስ ቅዱስ እንዲሞላባት ጸልያለሁ፣ የእግዚአብሔር ቃል እንዲሞላባት ደግሞ አስተምራታለሁና አንድ እድል ስጠኝ። አገኛችሁኝ? ክብር ለጌታ ይሁን። እና ሰዎች በመካከላችን ቢደክሙ ድካማቸውን አይተው ለዛ ለደከሙበት ድካም አሳልፈን ልንሰጣቸው ሳይሆን በእግዚአብሔር ቃል ልናሳድጋቸውና እግዚአብሔር ወደሚፈልጋቸው ደረጃ እንዲገቡ ልናደርጋቸው ይገባል። ያ ሲሆን እግዚአብሔርም ደስተኛ ነው፣ ለእኛም በረከት ነው። የአምላካችን እግዚአብሔር ስም የተባረከ ይሁን። ሌላ አንድ ኢየሱስ ክርስቶስ ስለ ቃሉ ደስ የተሰኘበትን ምሳሌ ልንገራችሁ። ቃል በጣም አስፈላጊ ነው እና ኢየሱስ እዚሁ ክፍል ላይ ነው። እዚሁ ሉቃስ ወንጌል ምዕራፍ 10 ቁጥር 38 አብራችሁኝ አንብቡት። ምዕራፍ 10 ቁጥር 38 ሊሊያ አንብቢልኝ። ከ38 እስከ 42 ምዕራፍ 10 ከ38 እስከ 42 ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አዲስ ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴም ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካምን ዕድል መርጣለችና ከእርሷም አይወሰድባትም። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እዚህ ጋር ተመልከቱ። ማርያም ኢየሱስ በመጣ ጊዜ ቃሉን ልትሰማ ነው የሚለው። ቃሉን ልትሰማ በኢየሱስ እግር ስር ተቀምጣ ነበር። ማርታ ግን እንደ ባህሉና እንደ ሀገሩ ደንብ ኢየሱስ እንግዳ ነውና ለዚህ እንግዳ የሚያስፈልገው ቡናም ይሁን ምግብ ልታዘጋጅ እየባከነች ነው ያለችው። ኢየሱስ በዛ ነገር ይወዝናት አልነበረም። እሷ ግን ምን አለችው? መጣችና እኔ ለአንተ እንደዚህ ስሰራ በጣም ስባክን እህቴ እንዲህ አንተ እግር ስር ቁጭ ብላ በቃ ምንም ነገር ሳትሰራ ለምን አይገድህም? ንገራትና ስራ እንድታግዘኝ አድርጋለች አለችው ብላ ስትለው ምንድን ነው ያላት? ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም። መልካሙ ነገር እኔ የምለውን ቃል፣ ሕይወት የሚሰጠውን ቃል፣ የሚያኖረውን ቃል፣ የሰማይን ሚስጥር መስማት እንጂ እዚህ እናንተ ሰፈር ያለውን ቡናና ሻይ ማፍላት
ቃሉ ምን ያህል ጠቀሜታ እንዳለው ኢየሱስ እየነገራቸው ነው። በአንድ ቤተሰብ ውስጥ ሁለት እህትማማቾችን አንደኛዋ ቃሉን እቺ ሰው በጣም በጌታ ነገር በጣም የተወሰደች ነች ማርያም ማለት በጣም በኋላም ኢየሱስ ክርስቶስ ወደ መጨረሻ ወደ ፍጻሜው ሲመጣ የአልባስጥሮስ ሽቶን ገዝታ የሰጠችው እሷ ነች እና ጌታን በጣም ተወደው ነበር እና ከነጭራሹ ያ ሌባው ምንድን ነው ያለው? ይሄ ሽቶ እንዲህ ለአንተ ተደርጎ ከሚፈስ ለምን ተሸጦ ለድሆች አልሆነም ብሎ አስቆሮቱ ይሁዳ የተናገረው ያንን እና ከምንም ነገር በላይ የእግዚአብሔርን ቃል ልንወድ ወደ እግዚአብሔር ቃል ልንቀርብ ይገባል። ምክንያቱም ብለን ስንል ቅድም እንዳልኳችሁ የእግዚአብሔር ቃል በባህሪው መለኮትነት አለው። ዕብራውያን መጽሐፍ 4:12 እና 13 ስንመለከተው ያንን ነው የሚነግረን። ዕብራውያን መጽሐፍ ምዕራፍ 4 የእግዚአብሔር ቃል የሚሰራ ሕያው የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ የሚወጋ ነው። የልብንም ሐሳብና ስሜት ይመረምራል ይላል። ክብር ለጌታ ይሁን። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። የሚሰራ ነው። ሕያው ነው። የእግዚአብሔርን ቃል ምንድን ነው ሕያው የሚያደርገው? ራሱ እግዚአብሔር ነው ሕያው የሚያደርገው። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ እንደዚህ የሚል እኔ የምነግራችሁ ቃል መንፈስም ነው ሕይወትም ነው። የምነግራችሁ ቃል መንፈስም ነው ሕይወትም ነው እና ያንን ቃል የሚሰማ ሰው የሕይወት ታድሶ ይሆንለታል። የሕይወት መገለጥ ይመጣለታል። የሰውነቱ የስጋው ፈውስ ይሆናል። እንደዛ ነው የሚሆነው። የእግዚአብሔር መንፈስ ሲመጣ በእኛ ውስጥ ታላቅን ነገር ያደርጋል። አንተም መንፈስን ትልካለህ እነሱም ይፈጠራሉ የምድርንም ፊት ታድሳለህ ይላል። የምድሩንም ፊት አንተን ሳይነካ ሳረን አንተን ጨምሮ ፊትህን፣ ኑሮህን፣ ጤናህን፣ ሰውነትህን፣ ስጋህን፣ ሁለንተናህን ያድሳል። ክብር ለጌታ ነው። የእግዚአብሔር ቃል ሲነገር መንፈስ አለው። ይሄ የምነግራችሁ ቃል ሕይወትም ነው መንፈስም ነው። ይሄ መንፈስ የሆነ የእግዚአብሔር ቃል ወደ አንተ ሕይወት ውስጥ በሚመጣበት ጊዜ ምን ያደርጋል ስንል የሞተውን ነገርህን ሕያው ያደርጋል። እንደገና ደግሞ ማንነትህን ያድሳል። አንዳንድ ሰሞን ፍዝዝና ድንግዝ ብለን ለማንበብ አቅቶን ቸርች ለመምጣት ምርር ብሎ ወሬያችን አልጠም ብሎ የእግዚአብሔር መንፈስ መጥቶ ሲነካን ግን ሃሌሉያ ፕራይዝ ጋድ ማለት እንጀምራል። ለሰዎቹ ልጆቻችንን ዘርግተን መጸለይ እንጀምራል። ይሄ ከእግዚአብሔር ከራሱ የሚመጣ የመንፈሱ ኃይል ነው። ስሙ ለዘላለም ይባረክ። ይሄ ደግሞ በእግዚአብሔር ቃል ላይ አለ ማለት ነው። ክብር ለጌታ ይሁን። ይህንን ዕብራውያን ቃል ላይ ያለ ዕብራውያን መጽሐፍ ላይ ምዕራፍ 4 ላይ ያለውን ቃል አንብብላችሁ። የእግዚአብሔር ቃል ሕያው ነው የሚሰራም ነው፣ ሁለት አፍም ካለው ሰይፍ ይልቅ የተሳለ ነው፣ ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተጋለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እግዚአብሔር ቃል ሲመጣ ይፈትሻል። እርሱ ፊት የሚሰወር ማንነት የለም። ክብር ለጌታ ይሁን እና እንዳልኳችሁ ቃሉ ሕያው ነው ስንል ምን ማለታችን ነው? የእግዚአብሔር ቃል መለኮታዊ ወይም ደግሞ መለኮት ነውና በቀጣይነት ያለመቆም የሚሰራ ሕይወትን የመስጠት አቅም ያለው ያለማቆም በቀጣይነት የሚሰራ ሕይወትን መስጠት አቅም ያለው ነው የእግዚአብሔር ቃል። ለዚህም ምክንያቱ ምንድን ነው? ምንጩ የዘላለም አምላክ የፍጥረት ሁሉ ፈጣሪ የሆነው እግዚአብሔር እርሱ እስትንፋሱ ያለበት ቃል ስለሆነ ነው። ለምሳሌ ይህን መጽሐፍ ከሌሎች ነገሮች የሚለየው ምንድን ነው ብለን ስንል ይህ ሕያው ነው። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ሳይንስ አለ ማለት ባዮሎጂ፣ ኬሚስትሪ በሉት፣ ባዮኬሚስትሪ በሉት፣ የፈለገውን ስም ስጡት፣ ማትስ በሉት፣ ምንም ነገር በሉት። እነዚህ ነገሮች የሚሰሩት ልክ በተጻፈው ልክ ነው። ይሄ ግን በተነበበ ጊዜ ሁሉ መገለጥ አለው። አዲስ መልእክት አለው። አዲስ ፈውስ አለው። አንድ ሰው ይህንን ቃል ጌታን ተቀበልኳል፣ ከዛ ማንበብ ጀመር። ሲጀምር ልሳኔ ተያዛል። ስሙኛላችሁ፣ አንደበቴ በጣም እንደ ልብ የተለቀቀ
ታወቀ አገልጋይ ነው ነግራችሁ ስሙኝ። አበሻ ነው ጌታን ሲቀበል ፎር ኖ ሪዝን ምንም በማያውቀው ነገር ደግነቱ እኛ ሀገር ስለሆነ ችግር የለም። በጣም ቢያማችሁም ሐኪም ቤት አይቀርም። ዝም ብሎ ቁጭ ብሎ የእግዚአብሔርን ቃል ሲያነብ ባይብልን አለ ከኋላ እስከ ፊት ከፊት እስከ ኋላ ሲጨርስ አፌ ተከፈተ። አይገርማችሁ ምን ያህል ኃይል እንዳለው? የትኛው ሐኪም ነው ይሄን መርምሮ የሚነግራችሁ? ምን ሊያወጣችሁ ይችላል? አፋችሁን ለመክፈት ምንም የለም። ቅድም እንዳልኩት ካንሰርን የለም በሆነ ነገር ትሪት ያደረጎችሁና አቃጥለው መቃት በማት ኪሞ ብዙ ነገራችሁን ነው ያደረጉት። የሚችሉትን ነው ምንም ማድረግ የሚችሉትን ነው። የእግዚአብሔር ማዳን ግን ወደ ህይወታችን ሲመጣ ውስጥ ያለው ነገራችንን ነቅሎ ያወጣል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። አንድ ምሳሌ ልንገራችሁ። ጥሩ ነገር በምሳሌ ሲሆን ይገባል። አንድ ሰው በጣም አደገኛ የቤተ ክርስቲያን ካውንስለር ነው። ነግሬያችሁ ይሆናል። በጣም ይመክራል ሰዎች እና በርታ ኩማ በርታ፣ አሜሪካ ኑሮ ቀላል ነው፣ ታሸንፋለህ። ምን ትጎማ ግን ማለት ድንግዝግዝ ነገሮች አሉ ቤት ውስጥ ገና ያልገቡት ነገሮች እና ምንም ችግር የለም አንተ እንደዚህ ትላለህ ምናምን በቃ ኩማ አምላኬ ይባርካል ምናምን ይለዋል። ልጁ ግን ውስጥ ችግር አለ። በኋላ አንድ ቀን መቼም ባለፈው ምሳሌ ተናግሬ ነው። ምክርና ቦክስ ለሰጪው ቀላል ይባላል። ታውቃላችሁ፣ ሲማታ ሰው መቼው አያውቅም፣ ተቀባዩ ነው የምቱን ክብደት የሚያውቀው አይደለም። እና ምክር ሰጪው ተቀባዩ ሰውዬው ጋር ነው ጉዳዩ ያለው እንጂ ተናጋሪው ጋር አይደለም። ያ የሚመክር ሰውዬ የቤተ ክርስቲያን ካውንስለር ተራ ደረሰውና እሱም ጋር ችግር መጣ። በጣም አደገኛ ችግር መጣ። ምን ቢመጣ የከተማው የመጨረሻው ጳጳስ ቢመጣ ምን ቢመጣ ምንም የሱ ነገር የሚፈታ ነው። በቃ ለአገር ህዝብ ነው ሲመክር የኖረው ካውንስል ሲያደርግ አንተ እንደዚህ ነው አያምንም ይላል። በቃና አንተ ጅው ነው የምትለው። ግን እና ተራው ደርሶት እግራቸዋለሁ ሁለተኛ ፍሎር ላይ ነው ሶስተኛ ፍሎር ላይ ነው የሚኖረው። ብዙ ትንቢት የተነገረባት ህፃን ልጅ ወድቃ ሞተች። ምንም ነገር ሊያቆመው አልቻለም። ጭው ነው ያለው። ከባድ ነው፣ እውነቱም ከባድ ነው። ተማማሪ ማንንም በኋላ በብዙ ጥረት ለምክር የለም ምክር አንድም ዝግ እዛ የቤተ ክርስቲያን መሪ ተሰባስበው ጭኖች ሲጸልዩ የእግዚአብሔር መንፈስ ሲወርድ ይህንን በምንም መድኃኒት አንድ መድኃኒቱ ማን ነው? እግዚአብሔር ብቻ። ቀደም ያልኳችሁ የልብን ሀሳብና ስሜት የሚፈውስ እና የሚያድን ጌታና ቃል ነው። ክብር ለአምላካችን ይሁን። ስለዚህ የእግዚአብሔር ቃል ሕያው ነው የሚሰራም ነው። የእግዚአብሔር ሰዎች መጽሐፍ ቅዱስ እንድትፈወሱ አንዳችሁ ለአንዳችሁ ጸልዩ ይላል አይደለም። ለምሳሌ አሁን አንድ ላይ ንጉሥ የሆነ ነገር ሆኛለሁ ብሎ ቢል እጇን ጭና በእግዚአብሔር ቃል እየተናገረች ብትጸልይ እግዚአብሔር ይነቅለዋል። አንደኛ የእግዚአብሔር ቃል በእኛ ውስጥ አለ። ቃሉ ምን ይላል? እንድትፈወሱ አንዳችሁ ለአንዳችሁ የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች። ጨውሳል እምነት ጸለይ ያመኑትንም እነዚህ ምልክቶች ይከተሏቸዋል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ስሙ ለዘላለም ይክበር። እና ቃሉ ሕያው ነው ስንል መለኮታዊ በቀጣይነት በህይወታችን ውስጥ የሚሰራ ነው። ለዚህም ምክንያቱ ምንጩ የዘላለም አምላክ ስለሆነ ነው። ጊዜም አያልፍበትም፣ አያረጅም። አሁን የኬሚስትሪ መጽሐፍ አምናት አትሟል፣ ዘንድሮ ሌላ ነገር ጨምረው ያትሙበታል። የሆነ ሰማያዊ ወይም ቀይ ነክ ኬሚካል ታይታለች እና እሷን ለማብራራት ይጨምራል። እግዚአብሔር ቃል ላይ ግን አይጨመርም። ለዘላለም በሚያስፈልገው ፍርድ የሚሰራ ቃል። ክብር ለጌታ ይሁን። ሕያው ነው ስላችሁ ነው። ሕያው የሆነ አምላክ ሕያው ያደረገው ነገር ነው። ስለዚህ ሁሌ ይሰራል። ቃሉ የሚሰራ ነው ስንል ደግሞ ምን ማለት ነው? የተላከበትን ጉዳይ ይፈጽማል። ይሰራል የተፈጸመውን ነገር ይፈጽማል። እና ኢሳይያስ መጽሐፍ ምዕራፍ 55 ከቁጥር 8 እስከ 11 ወደ አዲስ ነገር እገባለሁ። I'm just revising and I see some of you look like tired, bored, something like that.
እንሄዳለን ወደ አዲስ ነገር። ክብር ለጌታ ይሁን። የሚያበረታታን የእግዚአብሔር ቃል አለ። ክብር ለኢየሱስ ይሁን። 55 ከ8 እስከ 11 ባለፈው ፓስተር ነው ያነበበልን። ፓስተር ታነበልን 55 ከ8 እስከ 11 ሐሳቤ እንደ ሐሳባችሁ መንገዳችሁ እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዳችሁ ከመንገዴ ሐሳቤም ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ጠብቅና ታፈራም ዘንድ እንደሚያደርጋት ዘርንም እንደሚዘራ እንጀራን እንደሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃሌ እንዲሁ ይሆናል። የሚሻውን ያደርጋል፣ ሌላ ክፉ ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ክብር ለጌታ ይሁን። እዚህ ክፍል ላይ የሚነግረን ምንድን ነው? ልክ እንደ ምሳሌ የወሰደው ዝናብ ወይም በረዶ ከሰማይ ወርዶ ምድርን አረስርሷት ምድርን እንደምታበቅል እንደሚያደርጋት እንዲሁ የእግዚአብሔር ቃል ከእግዚአብሔር ዘንድ በወጣና ወደ ምድር ወደኛ በመጣ ጊዜ እግዚአብሔር በእኛ ሕይወት ውስጥ ሊሰራ ያለውን ነገር ሳይሰራ በከንቱ አይመለስም። ኢትስ አክቲቭ። በእኛ ሕይወት ውስጥ የወደደውን ነገር ሊሰራ የመጣበትን ነገር ይሰራል። ክብር ለጌታ ይሁን። እና ይህንን ነው እዛ ክፍል ላይ ሲናገር የሚናገረው። አንዱ የእግዚአብሔር ቃል የሚሰራ ነው ብሎ ሲለው ይህንን ነው። ቃሉ ይወጋል ወይም ደግሞ ይለያል፣ ይቆርጣል የሚል ነገር አለው። በተለይ መንፈስንና ነፍስን ቅልጥምንና ጅማትን እስኪለይ ድረስ ይወጋል፣ ይቆርጣል የሚለው ሀሳብ ሲገልጠው ይህ ማለት ጥልቅ የሆነውን ነገር ስውር የሆነውን በሰው አንደርስታንዲንግ ልንረዳ የማንችለውን ነገር ገብቶ የማየት አቅም ያለው ነገር ነው። ክብር ለኢየሱስ ይሁን። ውስጥ ድረስ ውስብስብ የሆነ የሰው ቅድም እንዳልኳችሁ ይህ ሰው በምክር በምናምን የተባለ ነገር ማይሆን ነገር ሰው ሊደርስበት ሊያየው ያልቻለውን ነገር የሚያይና የሚያድን የሚፈውስ የእግዚአብሔር ቃል ነው። ሃሌሉያ። ሌላው ቃሉ የልብንን ስሜትና ሀሳብን ይመረምራል ሲል ለምሳሌ በጸሎት ላይ ሆነን አንዳንድ ጊዜ በህይወታችን ሙሉ ንስሐ ልንገባ ፈልገን እና በአእምሯችን ያሉትን የተወሰኑትን በቃ ሼልፍ ላይ የተቀመጡትን 1-4 ጉዳዮች እናነሳ። እንትናን ተቀይሜ አኩርፌው ነበር፣ እሱንም ይቅር ብያለሁ፣ እንትናንም ብያለሁ። እየጸለይን ስንሄድ ግን በጣም የተሰወረ የቆየ የሆነ ሰዎች ላይ ጉድ ያደረግነው ወይም ጉዳት ያደረስነውን ነገር መንፈስ ቅዱስ ሲገልጥ በዛ ላይ በእውነት ንስሐ ገብተን እንድንነሳ የሚረዳን የእግዚአብሔር ቃል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። እና ይሄ ነው የልብን ስሜት እና ሀሳብ ይመረምራል የሚለው ነገር። እና የእግዚአብሔርን ቃል ቅድም እንዳልነው 2 አፍ ያለው ሰይፍ ነው ይለናል አይደለም? 2 አፍ ያለው ሰይፍ። 3 ምሳሌዎች መጽሐፍ ቅዱስ ላይ አሉ እና 3ቱንም ማየት እንሞክራለን። ብዙ ጊዜ ውስጥ ይመስላል። አንደኛው መዝሙር 149 ላይ ሲናገር ምን የሚለው ነገር አለው? መዝሙር 149 ቁጥር 5 ላይ እንደዚህ ይላል፣ ቅዱሳን በክብር ይመካሉ ይላል፣ በምንጣፎቻቸው ላይ ሳሉ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በጉሮሯቸው ነው፣ 2 አፍ ያለውም ሰይፍ በእጆቻቸው ናቸው ይላል። 2 አፍ ያለው ሰይፍ ቃል አሕዛብን በበቀል ሰዎችንም በቅጣት ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ የተጻፈውንም ፍርድ ያደርጉባቸው ዘንድ ይህች ለቅዱሳን ሁሉ ክብር ናት ይላል። ኢየሱስ ጌታ ነው። የእግዚአብሔር ምስጋና በጉሮሯቸው ነው፣ 2 አፍ ያለው ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን፣ በሰዎች ላይ ደግሞ ቅጣትን፣ አለቆቻቸውን በሰንሰለት ንጉሶቻቸውን በእግር ብረት ደግሞም የተጻፈውን ፍርድ ሁሉ ያደርጉባቸው ዘንድ ይህቺ ለቅዱሳን ሁሉ በረከት ነች። ክብር ለጌታ ይሁን። ስንዘምር የእግዚአብሔር ምስጋና በጉሮሯቸው ነው። ለምን? በአሕዛብ ላይ በማያምኑት ላይ በእኛ ላይ የሚናገሩትን የሚሰሩትን ሁሉ ለማፍረስ የእግዚአብሔር ኃይል በእኛ ላይ አለ። 2 አፍ ያለው ሰይፍ የእግዚአብሔር ቃል ከኛ ጋር አለ። በእጃቸው ነው ቃል ሰይፍ ይመዛሉ። የእግዚአብሔርን ቃል ከመጽሐፍ ላይ ዲያብሎስን ተቃወሙት እርሱም ከእናንተ ይሸሻል ተብሏል። እናንተም ወደ እግዚአብሔር ቃል እርሱም ይቀርባችኋል።
በጌታ በኢየሱስ ስም በእኔ አጠገብ አትችልም፣ በቤቴ ላይ አትችልም፣ በትዳሬ ላይ አትችልም፣ በልጆቼ ላይ አትችልም። በኢየሱስ ደም አትችልም። ልጆቼን ሸፈንኩ፣ ቤቴን ሸፈንኩ፣ ቤተ ክርስቲያንን ሸፈንኩ፣ ቅዱሳንን ሸፈንኩ። አትችልም። ስራ ይፍረስ። ይሄ ነው ስንጸልይ፣ በተለይ when we are praying against the enemy you have to be a little bit aggressive። በእናትህ ሂድ፣ በእናትህ ሂድ። ለምን መሰላችሁ? አንድ ምሳሌ አንድ ሰውዬ ሲናገር የሆነች አስቸጋሪ ምሻለች። ሁል ጊዜ ወጥቶ ሜትሮ ሊይዝ ሄድና አብራ ትቆማለች። ሲላት አትሄድም። ሂድ ከዛ ጭራዋን ወደ That is the same thing. You have to rebuke him seriously, loudly, and in the way that you can feel like you are a hero. በጣም በፊቱ ጀግና ሆናችሁ ልቀቅ፣ ውጣ፣ ቤቴን ልቀቅ፣ አትችልም፣ ልቀቅ፣ ሌሊቴን ልቀቅ፣ መኝታዬን ልቀቅ፣ ቤቴን ልቀቅ፣ ልቀቅ፣ ሰፈሩ፣ ቤተ ክርስቲያን፣ ቅዱሳን ልጆቼ ላይ እንዳትደርስ በኢየሱስ ስም ስራ ይፍረስ። ይደነግጣል፣ ይሄዳል። የእውነት ኃይል ደግሞ አለ ከዚህ ጋር። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው እና ሁለት አፍ ያለው ሰይፍ በእጃቸው ነው ይላል። ኤፌሶን ላይ እስቲ የሚያነብልኝ እስቲ ሳሪያ ቢቢልኝ 6:17 ኤፌሶን 6:17 የመዳንን ራስ ቁራ መንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። አዎ የመዳን ራስ ቁር የመንፈስ ሰይፍ እርሱም ማን ነው? እግዚአብሔር ቃል ነው። ለምንድን ነው ይህንን የተናገረው ብላችሁ ስትመለከቱ በቃ ክፉ በሚገጥመን ጠላት በሚመጣበት ጊዜ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። የእግዚአብሔርን ዕቃ በዚህ ጊዜ ድል አድርጋችሁ መቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይለንና እዚህኛው አንደኛው የእግዚአብሔር ዕቃ ጦር ምንድን ነው? የመንፈስ ሰይፍ፣ የራስ ቁር፣ የመንፈስ ሰይፍ። ያም የእግዚአብሔር ቃል ነው። አእምሯችሁ ላይ ጠላት ወርውሮ ሐሳቡን እንዳያስገባ የሚጠብቃችሁ የእግዚአብሔር ቃል ነውና የእግዚአብሔርን ቃል ሁሌ በመውላት በእጃችሁ ሊኖር ይገባል። ክብር ለጌታ። ይሄ ቢሆን ጠላት በእናንተ ላይ እድል ፈንታ የለውም። አለበለዚያ ግን ልክ ጠዋት ከመኝታ ስትነቁ የሆነች ነገር የወረውር ያቀበላችሁና ቀኑን ሙሉ ያ ካሴት ሲዞር ይውላል። የሆነ ነገር አይሆንም፣ በቃ ያ ነገር አይሆንም ነው የሚላችሁ። ቀኑን ሙሉ ስትሰሙ የምትሉት አይሆንም የሚል መዝሙር ነው፣ የጠላት መዝሙር። ኢየሱስ ጌታ ነው። ስለዚህ ይሄ አንዱ እግዚአብሔር የሰጠን ትልቅ መሳሪያ ነው። ክብር ለጌታ ይሁን። ሌላው ራእይ መጽሐፍ ምዕራፍ 19 ላይ ያለ ነው፣ ግን እሱን በሙሉ ላነብላችሁ ጊዜያችንን አንወስድም። ምንድነው ከ11 እስከ 16 ምዕራፍ 19 ከ11 እስከ 16 ላይ ኢየሱስ ክርስቶስ በሚገለጥበት ጊዜ ጌታችን ኢየሱስ ክርስቶስ ከአፉ በሚወጣ ሁለት አፍ ያለው ሰይፍ ጠላቶቹን በስትንፋሱ ይገላል ይላል። በቃሉ እስትንፋስ ጌታችን ኢየሱስ ክርስቶስ ጠላቶቹን ይገላል። ክብር ለጌታ። የእግዚአብሔር ቃል ሰይፍ ነው፣ ጠላትን ይቆራረጣል። በእኛ ብቻ አይደለም፣ በገና በጌታ ኢየሱስ ክርስቶስ ሲመጣ በሚመጣበት ዘመን በሚመጣበት ክብር ጊዜ ሁሉ ጠላትን ጌታ የሚያጠፋበት ከአፉ በሚወጣ ሰይፍ ነው። ያም የእግዚአብሔር ቃል። በምድርም ላይ ጌታችን ኢየሱስ ክርስቶስ ዲያብሎስን ያሸነፈው በቃሉ ነው። 40 ቀንና ሌሊት ኢየሱስ ጾሞ ጸልዮ ሲመለስ ዲያብሎስ አገኘውና በክፉ ተፈተነ። ኢየሱስ ምንድን ነው ያለው? ርቦት ስለነበረ እቺን ዳቦ አንተ የእግዚአብሔር ልጅ ከሆንክ እቺን ድንጋይ ዳቦ አድርጋት አለ እና ኢየሱስ ምንድን ነው ያለው? ሰው በዳቦ ብቻ አይኖርም፣ ነገር ግን ከእግዚአብሔር አፍ በሚወጣ ቃል እንጂ። አንድ እንደገና ወስዶ መቅደስ አናት ላይ ወሰደውና ይጠብቁ ዘንድ ስለአንተ መላእክቱን ያዛል ተብሏልና እግሮች የማይሰናከሉና ራስህን ከዚህ መቅደስ አናት ላይ ወርውር አለው። ባለው ጊዜ ምንድን ነው ያለው? እግዚአብሔር አምላክህን
አትፈታተነው ተብሎ ተጽፏል በቃል። ሶስተኛ ደግሞ ዓለምንና በዓለም ያለውን ነገር አሳየውና መልቀህ ብትሰግድልኝ ይህንን ለአንተ እሰጥሃለሁ። ምንድን ያለው? ለፈጣሪ አምላክህ ለእግዚአብሔር ብቻ ስገድ ተብሏል ብሎ መጨረሻ ላይ ሂድ አንተ ዲያብሎስ ብሏል። ለጊዜው ለቆት ሄደ ነው የሚለው። ክብር ለጌታ ይሁን። እና ኢየሱስ ክርስቶስ ብዙ ሌላ አይነት ነገሮችን መጠቀም አልጠቀም። ቃል 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 ቃል። ክብር ለጌታ ይሁን። መጽሐፍ ላይ ታክሲ ላይ እነዚህ ማጥኛ ካርዶች ድክም አድርገን ጽፈን አፍ እያደረግን አንዳንድ እያጠናን እንደዛ እኔ ድሮ ስሰራ እንደዛ ነበር ማለት ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ሌላ ልፍ ያሉ የእግዚአብሔር ቃል ጠቀሜታዎችን ፈጠን ብዬ ለማየት ሞክራለሁ። ጊዜ አለኝ እና ትንሽ ልበትን እችላለሁ። አንዱ ቃሉ በሕይወታችን ከሚሰራው ነገር ፈውስ ያመጣል። በግልጽና በቀላሉ አማርኛ ሲነገር መጽሐፍ ቅዱስ ላይ ቃሉን ላከ ፈወሳቸው ከመከራቸውም አዳናቸው ይላል አይደለም? ቃሉን ላከ ፈወሳቸው ከመከራቸውም አዳናቸው። ይህንን የብሉይ ኪዳን ቃል ነው፣ መዝሙር ላይ ያለ ቃል ነው። ይህ ቃል ሲጀመር በኋላ ግን አዲስ ኪዳንም ላይ አለ። በአዲስ ኪዳን ላይ ያለ አንድ ሰውዬ ይችን ነገር ስለሚያውቅ ኢየሱስን ባገኘው ጊዜ ልጄ ሽባ ሆኖ በብዙ ሕመም ይጨነቃልና መምህር ሆይ ፈውሰው ብሎ አለው። እና ሲለው እሺ እመጣና እፈውሰዋለሁ ሲለው አንተ ልትመጣ አይገባም፣ በቤቴ ጣራ ስር ልትገባ አይገባም፣ ነገር ግን አለው ቃል ብቻ ተናገር። ለምን? እኔ የአንድ ክፍል አለቃ ነኝ፣ በስሬ ጭፍራ አለ። ጭፍራዬን ይሄን አድርግ ስለው ሄዶ እንደሚያደርግ እንዲሁ አንተ ቃል እንድትናገር ልጄ ይፈወሳል አለ። ጌታም ፈወሰው። የእግዚአብሔር ቃል ይፈውሳል። ብሉይ ኪዳን ነው እንዳለን በአዲስ ኪዳን ይደረገው። ጌታ ቃልን ተናገረ፣ ሰውየው ባለበት ስፍራ ልጁ ተፈወሰ። እግዚአብሔር ስም ለዘላለም ይባረክ። ይህን ክፍሉን ለማየት ከፈለጋችሁ መዝሙር 107 ቁጥር 20 ላይ አለ። አዲስ ኪዳን ላይ ማቴዎስ 8:8 ላይ አለ። ኢየሱስ ጌታ ነው። የእግዚአብሔር ቃል በሕይወታችን መርህ ነው። መርህ በቃ እንዴት እንደምንወጣ እንዴት እንደምንገባ በምን አይነት አኳኋን መኖር እንዳለብን የሚመራ ነገር መርህ ነው። መጽሐፍ ሲናገር መዝሙር 119:105 ላይ ሕግህ ለእግሬ መብራት ለመንገዴ ደግሞ ብርሃን ነው ይላል። ለእግሬ መብራት እዚህ ጋር አበራና አያለው እዚህ ጋር ያ ማለት ለምሳሌ የሆነ ኦፖርቹኒቲ ይመጣል። ሲመጣ በእግዚአብሔር ቃል አየዋለሁ። ሰማችሁ? የመጣውን ዛሬ የመጣ እድል አለ፣ ግን በእግዚአብሔር ቃል ይሄ ነገር ትክክል ነው ወይ? ይሄ ለኔ ይሆናል ወይ? እንደ እግዚአብሔር ቃል ነው ወይ? ሕግ ለእግሬ መብራት ነው ካለ ዛሬ ለምን ኑሮ ሕጉ ይቆጣጠረኛል። እንደገና ደግሞ ለመንገዴ ምንድን ነው ይላል? ብርሃን ነው። ረዥም ዘመን የሚሄደው ነገር አለ፣ ምኖራቸው ዘመኖች አሉ። በዛም ውስጥ ምንን ለመጠቀመው የእግዚአብሔርን ብርሃን ቃሉን ብርሃን ነው የምጠቀመው። ለምሳሌ መኪናችሁን ስትነዱ አንዳንድ ቦታ ላይ ወይ ፎጊ ሲሆን ወይም ደግሞ ምናምን ሲሆን አያስኬድም ብዙ አይደለም። እዚሁ ቅርብ ላይ የሎንግ ዲስታንስ የፋር ዲስታንስ አብርተን ነው እያየን የምንሄደው እና ቅርቡን በደንብ አድርገን እናያለን። አንዳንዴ ደግሞ ኖርማል ከሆነ የቅርቡን ለቅርቡ አድርገን ነው እናያለን። አንዳንዴ በጣም ኤክስትሪም የሆነ ጨለማ ካልሆነ ወደዛ እናደርግ። እንደዛ እንደምናደርግ እንዲሁ የቅርቡንም የርቁንም ማየት የምንችልበት የእግዚአብሔር ቃል ስላለ በእግዚአብሔር ቃል አኳያ ልናየው ይገባል። ያዕቆብ መጽሐፍ ላይ ሲናገር ምን ይላል? የምታደርጉትን አሕዛብ እንደሚያደርጉት ዝም ብላችሁ ጀምፕ አድርጋችሁ አትግቡ። ሊስቴድ ግን ምን ያደርጋል? ጌታ ቢፈቅድ ብንኖር በዚህ ዓመት ይህንን እናደርጋለን ብላችሁ በሉ ነው የሚለን እና እግዚአብሔር ቢፈቅድ ዛሬ ይህንን አደርጋለሁ፣ ለሚቀጥለው ዓመት ይህንን አደርጋለሁ ብለን እየጸለይን በእግዚአብሔር ቃል እያየን በሕይወት እንኖራለን ማለት ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ሌላው የእግዚአብሔር ቃል ለቅዱሳን ለአማኞች እምነትን ይጨምራል። እግዚአብሔር ቃል እምነትን ይጨምራል። እምነት እንዲሁ ዝም ብሎ ሰው ላይ ጉባ ነው። እምነት ከእግዚአብሔር ቃል ነው። መጽሐፍ ቅዱስ ሮሜ መጽሐፍ 10:17 ላይ
እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። the more we listen to the word of God እምነት እየጨመረ ምስክርነት እኔ ስሰማ አሁን በጣም ፌዝ ላይ የሚወጣው የሰዎች ምስክርነት ድንቅ የሆነ ምስክርነት ስሰማ እምነት ይጨምራል። አረ ነው እናንተ እንዴት እንደሚመላችሁ ባላቅም በህይወታችን እምነታችንን የሚጨምርን ነገር we have to keep on adding መጨመር አለብን ያንን ነገር እና አንዱና ዋነኛው ምንድን የእግዚአብሔር ቃል ብዙ ባነበብን ቁጥር አለበለዚያ ምን ይሆናል ብያችኋለሁ ቅድም የሆነ ጠላት ሲመጣ መሳደብ አይቻልም። ብንጸልይ እንኳን ቃሉ ከሌለን ዋጋ የለው። ጠመንጃ ተይዟል፣ ጥይት የለውም ማለት ነው። ጥይቱ ቃሉ ነው። እሱን ነው የምንተኩሰው። ጠላት ላይ እሱን ነው የምንተኩሰው። አተኳኮስ ተለማምደናል። ጠመንጃው በእጃችን ላይ ነው ያለው፣ ጥይቱ ግን የለም። ጥይቱ የእግዚአብሔር ቃል ነው። የእግዚአብሔር ቃል በሙላት ሲኖር እንደ ልባችን አንዴ በብዙ አንዴ በእጅብ አንድ በአንድ እየተኮስን እንሄዳለን ማለት ነው። ክብር ለኢየሱስ ይሁን። ገሬ ከዚህ በለጠ ሊያበራራው ይችል ነበር አተኳኮስን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እና የእግዚአብሔር ቃል እምነትን ይጨምራል። እና በቅዱሳን ሕይወት ውስጥ የእግዚአብሔር ቃል በጣም ወሳኝነት አለ። በጣም በቅዱሳን ሕይወት ውስጥ በጣም ወሳኝነት አለ። ሆሴ ሲናገር ምን አለ? ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። እውቀት ምን አይነት እውቀት ብትሉ ዝም ብሎ ኬሚስትሪ አይደለም፣ ባዮሎጂ አይደለም የሚናገረው። በእግዚአብሔር የሚገኘው የእግዚአብሔርን እውቀት የመንግስቱን እውቀት ከማጣቱ የተነሳ ሕዝቤ ጠፍቷል ይላል። እና ከዛ ቀጥሎ ምን ይላል? እዛው ክፍል ላይ ሆሴ 4:6 ላይ አንተ እውቀትን ጠልተሃልና እኔም ካህን እንዳትሆን እጠላሃለሁ። እውቀትን ጠልተሃል ማለት የእግዚአብሔርን ቃል አልወደድክምና አንተ ካህን። የእግዚአብሔር ትልቁ ሹመት ካህን ነው። ብዙ ነገር ብትመለከቱ እግዚአብሔር የመጨረሻ የሚያደርጋችሁ ክህነት የሚያደርገው እና ቃሉን ጠልተሃልና ካህን እንዳትሆን ጠላሁ ይላል። እሱ ብቻ አይደለም። የሚገርማችሁ ነገር የአምላክህን ሕግ ረስተሃልና እኔም ደግሞ ይሄ በጣም መጥፎ ነገር ነው፣ ልጆቼን እረሳለሁ። የአምላክህን የእግዚአብሔርን ቃልና ሕጉን ረስተሃልና እኔም ልጆችህን እረሳለሁ። ነብዩ ነው ይህን የሚናገረው እና አንደኛ እንደ ማንዳቶሪ እና እንደ ሰም ካይንድ ኦፍ ኔሴሲቲ ነው ለአማኝና ለእኛ በጣም አስፈላጊ ነው። በቤታችን ዙሪያ ላለው ነገር ሁሉ መከናወን ዋናው ነገር የእግዚአብሔር ቃል ነው። የእግዚአብሔርን አደራረግ ስርዓቱን ልናቅ ይገባል። በደንብ ጌታ ቢረዳን ወደፊት የምናየው ነገር ይኖራል። የእግዚአብሔር ቤትን አሰራርና ስርዓት ልናቅ፣ ልናከብር፣ ልንጠነቀቅ፣ ልንፈራ ይገባል። ሰሙኛላችሁ? ልናውቅ፣ ልንገነዘብ፣ ልንጠነቀቅ፣ ልንፈራ ይገባል። በእግዚአብሔር ቤት እንደፈለግን ልንሆን አይቻልም። ሊገርማችሁ ዳዊት እግዚአብሔርን የሚፈራ እግዚአብሔርን ነገር የሚወድ ነው። ለምን ሆነ? ታቦቱ በፍልስጤም ተማርኮ ተወስዶ ነበር እና አንድ እስራኤላዊ ቤት ተቀመጠ መጀመሪያ እንደመጣ እና ብዙ ፕሮሰስ አለ። እሱን አለላችሁ እና አሜናዳብ የሚባል ሰው ቤት ገባ። አሜናዳብ ቤት ብዙ ዘመን ነው የተቀመጠው። 20 ምናምን የሚለው ነገር አይደለም። ብዙ ወደ 80 ወይም 100 ዓመት አካባቢ ተቀምጧል እና ብዙ ካህናት ሁሉ ተለዋውጠዋል። መጀመሪያ የአሜናዳብ ልጅ አልዓዛር የሚባለው ነው መጀመሪያ ክህነቱን የወሰደው። ከዛ ቀጥሎ አንድ ሌላ ካህን ገብቶ ሞቷል። ቀጥሎ ሶስተኛው በጣም በእግዚአብሔር ነገር ሲያሾፍ የነበረ ሰውዬ ያ ታቦቱን እደግፋለሁ ብሎ የሞተ ሰውዬ አለ፣ ኦዚያን። እሱ ሶስተኛ ካህን ነው እና የሚገርማችሁ ነገር በዛ መሀል ላይ የእነ እንትናንን ዘመን ስትመለከቱት የእነ ሳኦልን 40 ዓመት ነው። ከዛ በፊት የነበረው ወደ 20 ዓመት አለ በሳሙኤል ዘመን። እንደገና ከታች ከበኋላ ደግሞ ዳዊት መጥቶ አገሪቱን እስኪያረጋጋ ብዙ ዓመታት አልፈዋል። በዛ ዘመን ሁሉ የነበረው ታቦቱ እዛ ቤት ነበር። ነገር ካለቀ ከተስተካከለ በኋላ ዳዊት ህዝቡን አንድ ከሰበሰበና ካስማማ በኋላ አሁን የእግዚአብሔርን ነገር ወደኛ እናምጣ ብሎ ወደዛን ሄዶ አመጣ። ሲያመጣ 30,000 ኃያላን እግዚአብሔርን የሚፈሩ ታላላቅ ሰዎች እያመለኩ እየተንቀጠቀጡ ታቦትን ይዘው ሲሄዱ የተጫኑባቸው ከብቶች ሲደነባበሩ ኦዚያን ሄደና እንደለመደው ቤቱ ነካ ሲያደርግ ጭው ይዛው ሞተ። ዳዊት ደነገጠ።
ይወስድ የነበረው ወደ ሰፈሩ ነበረ እና ምንድን ነው የሆነ አቢዳራ ቤት አቢዳራ የሚባል ሰውዬ ያውም የጌት ሰውዬ እና እኔ ጋር አውቃለሁ አደራረጉ እኔ ልቀበለዋል። አይገርማችሁ? እግዚአብሔርን አውቀዋለሁ ምን እንዲደረግለት እኔ አውቃለሁ እኔ ልብሰደው ብሎ ወስዶ አስቀመጠ እና ባስቀመጠ በ3 ወር ደጁ፣ ቤቱ፣ ልጆቹ፣ ትዳሩ፣ ጤናው፣ ውሻው ምኑ ተባረከ። ይህንን ለዳዊት ሄደው አወሩት። እንደዚህ ሆኗል ሰውዬው ተባርኳል በዛ ምክንያት ሲሉት ዳዊት ወደ እኔ ይምጣ ልክ ወደ እኔ ይምጣ። ወሮች እግዚአብሔር ቤት 40 ዓመት ተቀምጠን ምንም ነገር የለም። አንድ ሰውዬ ግን ጌታን ካገኘ 6 ወሩ ነው። ሃሌሉያ ፕሬዝ ጋር ደጁም፣ ቤቱም፣ ገንዘቡ፣ ጤናው ምኑ በሰዎች ያለው ሞገስ አይለኛል። ለምን? እግዚአብሔርን በአግባቡ ተቀብሎታል። እንዴት ነው እግዚአብሔርን የያዘ? እንደ ልባችን አለ እግዚሽ ፍሬንድ የኔ ፍሬንድ አይደለም። እግዚአብሔርን ፈራ ነው የተባልከው እንጂ ያንተ ጓደኛ የኔ ጓደኛ አይደለም። የሚፈራ አምላክ እና እንዴት ነው የምንቀርበው? ይህን ልናስተውል ይገባል። ያለመባረካችን ምክንያት በእግዚአብሔር ቤት ዘመናችን የማለቁ ምክንያት ያለን ግንኙነት ጥሩ ስላለ እናስተካክል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ሌላው የእግዚአብሔር ቃል ይቀድሳል። ዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ ሲናገር ቃልህ እውነት ነው፣ በእውነትህ ቀድሳቸው ይላል። ቃልህ እውነት ነው። የእግዚአብሔር ቃል ይሄ የእግዚአብሔር እውነት ወደኛ ህይወት ሲመጣ ቅዱሳንን ይቀድሳል። ክብር ለጌታ ይሁን። የእግዚአብሔር ቃል ይቀድሳል። ለእግዚአብሔር ይለየናል። ከዓለም በሆነው ነገር የዓለም የሆነውን ነገር እንድንንቅ የሚያደርገንና የእግዚአብሔርን ነገር እንድንወድ ወደ ቅድስና ህይወት ውስጥ እንድንገባ የሚያደርገን አንዱ የእግዚአብሔር ቃል ነው። ቃል እውነትም በእውነትም ቀድሳቸው። ቁጥር 5 ላይ የእግዚአብሔር ቃል ያሳድጋል። እኔ ጴጥሮስ መልእክት ላይ ምዕራፍ 2 ቁጥር 3 እንዲህ ይላል፣ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። እንድታድጉ ተንኮል የሌለበትን የቃሉን ወተት ተመኙ። የእግዚአብሔር ቃል ምን ያደርጋል? ያሳድጋል። አላደግን ቢሆን ቃል የለም በውስጣችን። ምክንያቱም ቃሉ ክፉና ደጉን እንድንለይ ለኛ ማስተዋልን የሚሰጠን የእግዚአብሔር መሳሪያ እሱ ነው ለኛ። ክብር ለኢየሱስ ይሁን። ቅድም እንዳልነው የእግዚአብሔር ቃል ተልእኮውን የሚፈጸም ጉልበት አለው ብለናል። ኢሳይያስ መጽሐፍ ምዕራፍ 55 ላይ ከቁጥር 8 እስከ 11 ያለውን ስንመለከት ቃሌ በከንቱ መጥቶ ምንም ነገር ሳይፈጽም ወደ እኔ አይመለስም ብሏል አይደለም? ያልኩትን ሐሳቤን ፈቃዴን አድርጎ ይመለሳል ያለው። ስለዚህ የእግዚአብሔር ቃል የእግዚአብሔርን ተልእኮ የመፈጸም ጉልበት አለው። ክብር ለጌታ ይሁን። የእግዚአብሔር ቃል ያቃጥላል፣ ጠንካራውንም ይሰብራል። የእግዚአብሔር ቃል ያቃጥላል፣ ጠንካራውንም ነገር ይሰብራል። እንዴት አድርጎ ነው ብላችሁ ብትሉ ኤርምያስ 23:29 ላይ በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለምን ይላል። እና አሁን እዚህ ጋር አናጺዎች ጋር ነው የሚያወራው አይደለም፣ ስለኛ ነው የሚያወራው። እና ድንጋዩን እንደሚያደቅ መዶሻ ብሎ ሲናገር በሰዎች ሕይወት ውስጥ የደነደነ ልብን የሚያፈርስ የእግዚአብሔር ቃል እንጂ ሌላ ነገር የለም። እና የድንጋዩን ልብ ወደ ስጋ ልብ እለውጣለሁ ያለው እንደገና ሕጉን ደግሞ በድንጋይ ላይ በተሰራ ጽላት ሳይሆን በልባችሁ ላይ ባለ በልባችሁ ጽላት ላይ እጽፋለሁ ሲል ይሄ የሚጻፍበት አዲሱ ጽላት የለሰለሰው እንጂ ድንጋዩ ልባችን አይደለም። ስለዚህ የእግዚአብሔር ቃል አንዱ በእኛ ሕይወት ውስጥ የሚያደርገው ነገር ምንድን ነው? የእኛን እንደ ድንጋይ የደነደነውን ልባችንን ወደ ስጋ ልባነት መለወጥ አቅም አለው። ያም ባህሪው የእግዚአብሔርን ቃል ምን ያደርገዋል ማለት ነው? መዶሻ ነው። ድንጋዩን እንደሚያደቅ መዶሻ አይደለም ምን ይላል። እና ለምሳሌ እንደ እሳት የሚለውን ነገር ስትወስዱ የኢማውስ ሰዎች በቃ ጌታ ኢየሱስ ክርስቶስን አሰቅለው አስቀብረው ምናምን ብለው ተስፋ ቆርጠው እየሄዱ ነው ወደ ሰፈራቸው። እየተመለሱ ባለበት ጊዜ ቃልን እኮ ሲናገር ልባችን ግነድ ነበር።
ልባችን ይነድ ይቀጣጠል ነበር እና እዚህ ጋር ምን አለ? በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለምን? እና ምን አለ? በመንገድ ሲናገረን መጽሐፍትን ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ። ልባችን ይቃጠልብን አልነበረምን? እግዚአብሔር ቃል ያቃጥላል። በሰውነታችን ውስጥ በህይወታችን ውስጥ የሆነ ነገርን ይዞ የነበረ ነገር እየፈታን ያለው እነዚህ ሰዎች እኮ ትንሽ እንደሄዱ ማታ ያመሹበት ቦታ ላይ ኢየሱስን ከኛ ጋር እደር አሉትና በኋላ ተገለጠ። ሲገለጥ ተውና አሁን ለካ ራሱ ነው አሉና ከዛ ጉዟቸው ወደ ሌላ ሰፈር ነበር። ተውና ወደ ኢየሩሳሌም ራይት ዳት ፖይንት ያደሩባት ቤት አድረው ጠዋት ጉዞ ወደ መጀመሪያ ወደ ጥሪያቸው ከምን የተነሳ? ከመጣው ከሚያቃጥለው ከእግዚአብሔር ቃል የተነሳ። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ቃሉ የእግዚአብሔር ቃል በህይወታችን ውስጥ ሰላምን ይሰጣል። ሕግህ ለሚወዱ ብዙ ሰላም ነው እንቅፋትም የለባቸውም ይላል። ሕግህን ለሚወዱ ብዙ ሰላም ነው እንቅፋትም የለባቸውም። ክብር ለጌታ ይሁን። መስዬ እንኳን ደህና መጣሽ። ጌታ ኢየሱስ ይባርክሽ። ሃሌሉያ። የእግዚአብሔር ቃል አስተዋይ ያደርጋል። አስተዋይ የበለጠ አስተዋይ መሆን ትፈልጋላችሁ? በቤተሰቦቻችሁ በወንድሞቻችሁ መካከል ላይ የተሻለ መልካም የሆነ የእግዚአብሔርን ነገር የምታደርጉ ሰዎች መሆን ትፈልጋላችሁ? የእግዚአብሔር ቃል በሙላት ይወጣችሁ። እዚህ ጋር ሲናገር መዝሙር 119:98 ትእዛዝህ ከጠላቶቼ ይልቅ አስተዋይ ያደረገኝ ይላል። ከጠላቶቼ ይልቅ ያ ብቻ አይደለም። የሚገርማችሁ ቃልህን ፈልጌዋለሁና ከሽማግሌዎች ይልቅ አስተዋዮች ያደረገኝ። ተመልከቱ፣ ሰው በእድሜው እየበሰለ ይላል አይደለም? አንድ ልጅ አለ፣ አንድ ደግሞ ትልቅ ሰው አለ። ልክ የኢዮብ ወዳጆች እንዳደረጉት እና ከሽማግሌዎች ይልቅ ሰው በእድሜው በጣም ባደገና በቆየ ቁጥር ብዙ የማህበራዊ ነገሩ ወይም ደግሞ በዚህ ምድር ላይ ባለው ህይወት ማቹሪቲው እየጨመረ ነው የሚሄደው። ነገር ግን ይሄ ምንም እንኳን ወጣት ቢሆን የኔ ማስተዋል ከሽማግሌዎች በለጠ ይላል። ለምን? ቃልህን በልቤ ሰውሬያለሁና። የእግዚአብሔር ቃል በእኛ ውስጥ ሲኖር አስተዋይነታችን ከሽማግሌዎች ይበልጣል። እንደገና ደግሞ ከጠላቶቼ ይልቅ አስተዋይ ያደረገኝ ይላል። ክብር ለጌታ ይሁን። እግዚአብሔር ከሚያውቁን ሰዎች በላይ እንድናስተውል ያደርገናል። ገሬና ሳራ እዚህ ቦታ ላይ ይጸልያሉ፣ ጌታን ያመልካሉ። እነሱ ይጸልያሉ፣ እነሱ ያመልካሉ። እዛ ጋር ግን እግዚአብሔር ይሰራል። ቤት ላይ ይሰራል፣ ቅኔ ላይ ይሰራል። እነሱን አብረዋቸው ከሚማሩ ልጆች ይልቅ አስተዋዮች ያደርጋል። ደግሞ ገና ካሁኑ የሰማይን ምስጢር ለእነሱ መግለጥ ጀምሯል። ከጎረቤቶቼ ይልቅ እኔን አስተዋይ ያደረገኝ፣ ከወንድሞቼ ይልቅ አስተዋይ ያደረገኝ፣ በቤትህ ካሉት ሰዎች ይልቅ እኔን ባረከኝ። ክብር ለጌታ ይሁን። ይሄ ነው እግዚአብሔርን ስንፈልገው። ቅድም እንዳልኳችሁ ነው። በጣም ብዙ በሃይማኖቱ የማይታወቅ ግን እግዚአብሔርን ነገር አያያዙን የሚያውቅ ሰው ነበር። አንዱ እግዚአብሔርን የምንይዝበት በቃሉ ነው የምንይዘው እና ያ ሰውዬ አጥብቆ የእግዚአብሔርን ነገር እኔ አውቃለሁ አለ። እኔ ይዘዋለሁ፣ ችግር የለም እንደያዘ በረከት በበረከት ሲሆን ለዳዊት ነገሩት። ያኔ እኮ አልተናገሩ ስንትና ስንት ዘመን እዛኛው ሰውዬ ቤት እያለ ዝም ነው ያሉት። ዝም ዳዊት ነው የመጣው ለዛ። እዚህኛው ቤት ግን ተባረከ ሰውዬው አሉት። ተባረከ እና ቶሎ ውሰድበት፣ እሱ እንደሆነ ገብቶናል። እኛ ብንወስደው ሊገለን ይችላሉ። ገባ? ህይወታቸው ጥሩ አይደለም ስላልቻሉ ዳዊት ይሻላል ናና ውሰዳሉ። ዳዊትም አየና ወሰደው ነው የሚለው። ክብር ለእግዚአብሔር ይሁን። እኛ እግዚአብሔርን ደስ የሚሰኝበትን ነገር እኛ ጋር ካደረግን እግዚአብሔር ቆሻሻ ባለበት ቦታ ላይ አይገኝም። ንጹህ ቃሉ መንፈሱ ባለበት ስፍራ ላይ ይገኛል። ክብር ለጌታ ይሁን እና እግዚአብሔር የሚወደውን ነገር በውስጣችን ካበዛን እግዚአብሔር ይወስናል። ስሙ ይባረክ እና ከጠላቶች ይልቅ እግዚአብሔር አስተዋይ፣ እንደገናስ ደግሞ ከሽማግሌዎች በላይ አስተዋይ። መዝሙር 119:18 ላይ ምን ይላል? ዓይኖቼን ክፈት ከሕግህ ተአምራትን አያለሁ።
ዓይኖቼን ክፈት ከሕግ ተአምራትን መጽሐፍ ቅዱስ ይሄ ብዙ ሊነበብ የሚገባው መጽሐፍ ነው። ደግሞ አንብበን አንዴ ጨርሰን የምንረዳው ነገር አይደለም። when we read it again and again there is revelation each time። ባነበብነው ቁጥር አዲስ መገለጥ ያለው መጽሐፍ ነው። ለምን? ሕያው ነው፣ የሚሰራም ነውና። የእግዚአብሔር ቃል ሕያው ነው። ሕያው ሕይወት ያለው ነገር ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ሲናገር መጽሐፍ ቅዱስ ላይ የሕያዋን አምላክ ነው። የአብርሃም የይስሐቅ የያዕቆብ አምላክ ማለት የሕያዋን አምላክ የሙታን አምላክ ያልሆነ ማለት ነው። እና ሕይወት ያለው ይሄ መጽሐፍ ሕይወት አለ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ሌላው መጨረሻ ጨርሻለሁ። የእግዚአብሔር ቃል ይነቅላል፣ ያፈርሳል፣ ያጠፋል፣ ይገለብጣል። ኤርምያስ 1 ቁጥር 9 እስከ 10 ባለው ላይ ሲናገር ምን ይላል? 9 ላይ ላንብብላችሁ። እግዚአብሔር እጁን ዘርግቶ አፌን ዳሰሰ፣ እግዚአብሔርም እነሆ ቃሌን በአፍህ ቃሌን ሌላ ነገር አላለው፣ ቃሌን በአፍህ ውስጥ አኑሬአለሁ። አሁን በአፍህ ውስጥ አንደበት ውስጥ ባለው ቃል ይሄን ታደርግ ዘንድ እኔ በአንተ አድርጌአለሁ ይለዋል። እነሆ ትነቅል፣ ታፈርስ ዘንድ፣ ታጠፋ፣ ትገለብጥ ዘንድ፣ ትሰራ፣ ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌአለሁ አለኝ ይላል። ክብር ለጌታ ይሁን። ከምን የተነሳ? በአንደበቱ ላይ እግዚአብሔር ካስቀመጠው ቃል የተነሳ። ባንተ እግዚአብሔር እንዲያፈርስ፣ የጠላትን ስራ እንዲያፈርስ፣ ከተማውን እንዲገለብጥ ከፈለግ በአንደበቱ ላይ የእግዚአብሔር ቃል ሊቀመጥ፣ በውስጥ የእግዚአብሔር እውቀት፣ የእግዚአብሔር ቃል መልእክቱ ሊኖር ይገባል። ይሄ ሲሆን እግዚአብሔር አንተን መጠበቅም አይከብደውም። ክብር ለጌታ ነው። ባዶ ጥሩ እኮ ልጆች ልትሆኑ ትችላላችሁ፣ ጥሩ ክርስቲያኖች ልትሆኑ ትችላላችሁ። ግን ቅድም እንዳልኳችሁ ባዶ አሪፍ ናችሁ፣ ትመጣላችሁ፣ አስራታችሁንም ትሰጣላችሁ፣ ኤቭሪቲንግ አለባበሳችሁ ለቤተ ክርስቲያን በጣም የሚያንስ ምሳሌ የምትሆኑ ሰዎች ናችሁ። ነገር ግን ቃሉ በውስጣችሁ ከሌለ እግዚአብሔር ሊጠቀምባችሁ ይከብደዋል። ምክንያቱም ትንሽ የጠላት አሰራር ሲመጣ የመንፈስ ሰይፍ ሳቢ ሲልሽ ከሌለሽ ምን ታደርጊያለሽ? ልትሳደቢ ነው? አይቻልም። ፈቅዳል እግዚአብሔር አይቻልም፣ አንችልም። እንደዛ ማድረግ ስለማንችል ማድረግ የምንችለውን እንድናደርግ እንደ እግዚአብሔር ቃል በክፉ ቀን እኮ ሁሉን አሸንፋችሁ ትቆሙ ዘንድ እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። አንዱ ምንድን ነው? የመንፈስ ሰይፍ፣ የእግዚአብሔር ቃል። ክብር ለጌታ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። የዛሬን ነገር ጨርሻለሁ። እንጸልይ።